ሰላም ጤና ይስጥልን ውድ ተመልካቾቻችን የሰዓቱን ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። አብራችሁን ከቆያችሁ ከምታዳምጧቸው መረጃዎች መካከል ባለፉት 48 ሰዓታት ውስጥ በርካታ የኢራን የዜና ምንጮች የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጥቃት ተገሎ ሊሆን ይችላል የሚሉ ዘገባዎችን በከፍተኛ ፍጥነት እያሰራጩ ነው። ዝርዝሩን ይዘናል። አሜሪካ ዜጎቿ ከኢራንና ኦማን እንዲወጡ አሳሰበች። ኢራን በኢነርጂ ተቋማት ላይ የሚደርስባትን ጥቃት የአሜሪካ ኩባንያዎችን ኢላማ በማድረግ እንደምትመልስ ተናገረች። ትራምፕ ዩኬና ሌሎችም ሀገራት ወደ ሆርሙዝ ወሽመጥ የጦር መርከቦች እንዲልኩ ጠየቁ። እነዚህንና ሌሎችም ሰበር መረጃዎችን አካተናል። ለዚህ ሚዲያ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን በቀጣይም ፈጣን ወቅታዊና እውነተኛ መረጃዎችን ማግኘት ይችላሉ። ይህንን ቪዲዮ ላይክ፣ ሼር በማድረግም ቤተሰብነታችሁን አጠናክሩ። ሩሲያ ለኢራን ድሮኖችን እያቀረበች ነው ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሩሲያ ለመካከለኛው ምስራቅ ታጣቂዎች ድሮኖችን እያቀረበች መሆኑን ለሲኤንኤን በሰጡት ቃለ ምልልስ ገለጹ። ፕሬዝዳንቱ እንደተናገሩት በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት ለማድረስ የዋሉት የሻሄድ ድሮኖች የሩሲያ እጅ እንዳለባቸው የሚያረጋግጥ መረጃ በእጃቸው እንዳለ ተናግረዋል። ሩሲያ የኢራንን የድሮን ቴክኖሎጂ ፍቃድ በመጠቀም በብዛት እያመረተች እንደሆነና እነዚህንም ድሮኖች መልሳ ለኢራንና ለተላላኪዎቿ እንደምታስተላልፍ ዘለንስኪ ተናግረዋል። በተጨማሪም ሞስኮ ለቴሄራን የደህንነትና የቴክኖሎጂ ድጋፍ እንደምታደርግ ተናግረዋል። ፕሬዝዳንት ትራምፕ ኢራን መደራደር ብትፈልግም አሜሪካ ዝግጁ አይደለችም አሉ። ፕሬዝዳንት ዶናልድ ትራምፕ አሜሪካ ሁለተኛ ሳምንቱን የደፈነውን የኢራን ጦርነት ለመቋጨት የሚያስችል ስምምነት ላይ ለመድረስ ዝግጁ አይደለችም አሉ። ፕሬዝዳንት ትራምፕ ከአሜሪካው ኤንቢሲ ቴሌቪዥን ጣቢያ ጋር ባደረጉት የስልክ ቃለ መጠይቅ ኢራን ስምምነት ለመፈጸም ፈልጋለች ብለዋል። ነገር ግን የቀረቡት የድርድር ነጥቦች ገና በቂ ስላልሆኑ ንግግር ለማድረግ ፈቃደኛ አለመሆናቸውን ተናግረዋል። ፕሬዝዳንቱ በቂ አይደሉም የተባሉት የድርድር ነጥቦች ምን እንደሆኑ ከመናገር ተቆጥበዋል። ነገር ግን ኢራን የኒውክሌር ፍላጎቷን ሙሉ በሙሉ እንድትተው የማድረግ እርምጃ በሁለቱ ሀገራት መካከል ሊደረስ የሚችል ስምምነት አካል እንደሚሆን ገልጸዋል። በተመሳሳይ የአሜሪካ አጋር የሆኑ የመካከለኛው ምስራቅ ሀገራት ጦርነቱን ለመቋጨት ያለመ ዲፕሎማሲያዊ ድርድር እንዲደረግ ያደረጉትን ጥረት የፕሬዝዳንት ትራምፕ አስተዳደር ውድቅ ማድረጉን የዜና ወኪል ሮይተርስ ዘግቧል። ኢራንም አሜሪካና እስራኤል የሚፈጽሙት ጥቃት እስካልቆመ ድረስ ማንኛውንም የተኩስ አቁም እርምጃ እንደማትቀበል ሁለቱ የኢራን ከፍተኛ ምንጮች ለሮይተርስ ተናግረዋል። በርካታ ሀገራት ኢራን ለማሸማገል ጥረት እንዳደረጉም ተገልጸዋል። አሜሪካና እስራኤል ኢራን ላይ ጦርነት የከፈቱት ዋሽንግተንና ቴሄራን ጄኔቫ ውስጥ ድርድር ባደረጉ በቀናት ልዩነት ነበር። ይህንን ድርድር ስታመቻች የነበረችው ኦማን በድጋሚ ግንኙነት እንዲጀመር በርካታ ጊዜያት ጥረት እንዳደረገች ተዘግቧል። ሮይተርስ ሁለቱ ምንጮችን ጠቅሶ ያወጣው ዘገባ እንደሚያመላክተው ዋይት ሀውስ ለድርድር ፍላጎት እንደሌለው በግልጽ አሳውቋል። ይህንን ጥረት ያጣጣሉት ፕሬዝዳንት ትራምፕ ትኩረታቸው የቴሄራንን ወታደራዊ አቅም ይበልጥ ማዳከም ላይ እንደሆነ ተናግረዋል። በተጨማሪም ትራምፕ ከኤንቢሲ ጋር በነበራቸው ቃለ መጠይቅ አዲሱ የኢራን ጠቅላይ መሪ ሞጅታባ ሐሚኒ በህይወት የመኖር ጉዳይ ላይ ጥያቄ አንስተዋል። የጠቅላይ መሪው የመጀመሪያው መግለጫ በመገናኛ ብዙሃን መነበቡን በማንሳትም በህይወት መኖሩን እንኳ አላውቅም፣ እስካሁን ማንም ሊያሳየው አልቻለም ብለዋል። በህይወት እንደሌለ እየሰማው ነው። በህይወት ካለ ለሀገሩ ብልህነት የተሞላበት ነገር ማድረግ አለበት፣ እርሱም እጅ መስጠት ነው ሲሉ ፕሬዝዳንት ትራምፕ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ዩኬና ሌሎችም ሀገራት ወደ ሆርሙዝ ወሽመጥ የጦር መርከብ እንዲልኩ ጠየቁ። በመካከለኛው ምስራቅ ዋነኛው የባህር መተላለፊያ የሆነው የሆርሙዝ ወሽመጥን ለመጠበቅ ሀገራት የጦር መርከቦችን እንዲያሰማሩ ፕሬዝዳንት ዶናልድ ትራምፕ ጠየቁ። ዩናይትድ ኪንግደም፣ ቻይና፣ ፈረንሳይ፣ ጃፓንና ደቡብ ኮሪያ የጦር መርከቦቻቸውን ወደ ቀጠናው ይልካሉ ብለው እንደሚጠብቁ
ፕሬዝዳንት ዶናልድ ትራምፕ ተናግረዋል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ቴህራን በወሰደችው የአጸፋ እርምጃ በሆርሙዝ ወሽመጥ የሚተላለፉ መርከቦች ላይ ጉዳት አድርሳለች። የዓለም 20% ነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ ደህንነት ለማስጠበቅ ሀገራት የጦር መርከቦች ማሰማራት እንደሚጠበቅባቸው ትራምፕ ተናግረዋል። ቴሄራን የሆርሙዝ ወሽመጥ መዝጋት እንደምትቀጥል አስታውቃለች። በመካከለኛው ምስራቅ የሚገኙ ነዳጅ አምራችና አከፋፋይ ተቋማትንም ኢላማ አድርጋለች። የኢራን 100% ወታደራዊ አቅም ወድሟል ያሉት ትራምፕ ብዙ ሀገራት የሆርሙዝ ወሽመጥን ደህንነት ለመጠበቅ የጦር መርከቦች ይልካሉ ሲሉም በትሩዝ ሶሻል ማህበራዊ ሚዲያቸው ጽፈዋል። ባለፉት 48 ሰዓታት ውስጥ በርካታ የኢራን የዜና ምንጮች ኔታንያሁ በኢራን ጥቃት ተገለው ሊሆን ይችላል የሚሉ ዘገባዎችን በከፍተኛ ፍጥነት እያሰራጩ ይገኛሉ። እስካሁን ድረስ ግን ይህ መረጃ በማንኛውም ይፋዊ ምንጭ አልተረጋገጠም። አናዳሎ መረጃው ፍጹም ውሸት ነው ብለዋል። የእስራኤል ጠቅላይ ሚኒስቴር በይፋ ከታዩ ቀናቶች ተቆጥረዋል። የኢራን ኢስላማዊ አብዮታዊ ዘብ የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ አሳደን ለመግደል የምናደርገውን ጥረት እንቀጥላለን ሲል ዝተዋል። የኢራን መንግስት የሚያስተዳድራቸው መገናኛ ብዙሃን እንደዘገቡት የሀገሪቱ ጦር ባደረሰው 52ኛ ዙር ጥቃት በእስራኤል ያሉ ኢላማዎች እንዲሁም በቀጠናው የሚገኙ የአሜሪካ ጦር ሰፈሮች ተጎድተዋል። አብዮታዊ ዘቡ ባወጣው መግለጫ ጽዮናዊው ወንጀለኛ ጠቅላይ ሚኒስቴር አሁንም በህይወት ካለ እርሱን ለማደንና ለመግደል በሙሉ ኃይላችን እርምጃ ለመውሰድ እንቀጥላለን ማለቱን የዜና ወኪል አሶሺየትድ ፕሬስ ዘግቧል። ይህ በእንዲህ እንዳለ በኢራን ኡሪማ ከተማ ውስጥ ለእስራኤል ወታደራዊና የፖሊስ እንዲሁም ሌሎችም የደህንነት መረጃዎችን በማቃበል የተጠረጠሩ 20 ሰዎች በቁጥጥር ስር ውለዋል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒሚ እንደዘገበው ከእስራኤል ጋር ትስስር ያላቸው አካሎች ላይ እርምጃ የተወሰደ ሲሆን 20 ግለሰቦችም ታስረዋል። ኢራን በኢነርጂ ተቋማት ላይ የሚደርስባትን ጥቃት የአሜሪካ ኩባንያዎችን ኢላማ በማድረግ እንደምትመልስ ተናገረች። ኢራን በኢነርጂ ተቋማት ላይ ለደረሰባት ጥቃት በመካከለኛው ምስራቅ የሚገኙ የአሜሪካ ኩባንያዎችን በማጥቃት ምላሽ እንደምትሰጥ የኢራን የውጭ ጉዳይ ሚኒስቴር አባስ አራግቼ መግለጻቸው ተዘገበ። የውጭ ጉዳይ ሚኒስቴሩ የኢራን ተቋማት ኢላማ የሚደረጉ ከሆነ ኃይሎቻችን በቀጠናው ያሉ የአሜሪካ ኩባንያዎች ወይም አሜሪካ ድርሻ የያዘችባቸው ኩባንያዎችን የጥቃት ኢላማ ያደርጋሉ ማለታቸውን ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። በእርግጠኝነት ለነዚህ ጥቃቶች ምላሽ እንሰጣለን። በተመሳሳይ ጥቅጥቅ ያለ ህዝብ የሚገኝባቸውን አካባቢዎች ኢላማ ላለማድረግ በጥንቃቄ እንንቀሳቀሳለን ብለዋል። የውጭ ጉዳይ ሚኒስትሩ ይህንን ያሉት አሜሪካ ለኢራን ወሳኝ በሆነውና የአገሪቱ 90% ነዳጅ ይተላለፍበታል ተብሎ በሚታሰበው ሀርግ ደሴት ላይ ጥቃት ከፈጸመች በኋላ ነው። የኢራን የዜና ወኪል ባወጣው ዘገባ አሜሪካ የአየር መከላከያዎችን፣ የባህር ኃይል ጦር ሰፈር፣ የአየር ማረፊያ መቆጣጠሪያ ህንፃ እንዲሁም የሄሊኮፕተር ማቆሚያ ስፍራ ላይ ጥቃት መፈጸሟን አስታውቋል። በነዳጅ መሰረተ ልማት ላይ የደረሰ ጉዳት አለመኖሩንም ዘገባው አመላክቷል። በተጨማሪም የውጭ ጉዳይ ሚኒስቴሩ ከአሜሪካው መገናኛ ብዙሃን ኤምኤስ ናው ጋር ባደረጉት ቃለ መጠይቅ አሜሪካ ኢራን ውስጥ የሚገኙ የሲቪል ኢላማዎች ላይ ጥቃት እየፈጸመች ነው ሲሉ ከሰዋል። አሜሪካ ጦርነቱ ከተጀመረ አንስቶ ከዚህ ጋር በተያያዘ የሚቀርብባትን ክስ አስተባብላለች። አራግቼ አክለውም ኢራን በቀጠናው የሚገኙ ሀገራት ውስጥ ኢላማ የምታደርገው የአሜሪካ የጦር ሰፈርና ይዞታዎችን ነው ሲሉ ሀገራቸውን ተከላክለዋል። የመካከለኛው ምስራቅ ሀገራት የጥቃት ኢላማ የሆኑት እንዳለመታደል ሆኖ የአሜሪካ ይዞታዎች የሚገኙት በጎረቤቶች ግዛት ውስጥ በመሆኑ እንደሆነ ተናግረዋል። አሜሪካ ዜጎቿ ከኢራቅና ከኦማን እንዲወጡ አሳሰበች። ሁለተኛ ሳምንቱን በተሻገረው የኢራን ጦርነት የሚፈጸሙ ጥቃቶች መቀጠላቸውን ተከትሎ አሜሪካ ኢራቅና ኦማን ውስጥ የሚገኙ ዜጎቿ ሀገሪቱን ለቀው እንዲወጡ አሳሰበች። ቅዳሜ ዕለት በኢራቅ ዋና ከተማ ባግዳድ ውስጥ የሚገኘው የአሜሪካ ኤምባሲ በተፈጸመበት ጥቃት በእሳት
ተያይዞ ታይቷል። ኤምባሲው ከጥቃቱ በኋላ ባወጣው መግለጫ ዜጎች በአስቸኳይ ኢራቅን ለቀው እንዲወጡ አሳስበዋል። በሀገሪቱ ለመቆየት የሚያስብ ማንኛውም አሜሪካዊ ዜጋ ውሳኔውን በድጋሚ እንዲያጤነውም መክረዋል። ኤምባሲው በኤክስ ገጹ ባስተላለፈው መልእክት ኢራንና አጋሯ የሆኑት ሽብርተኛ ታጣቂዎች ኢራቅ ውስጥ በህዝብ ደህንነት ላይ ትልቅ አደጋ ደቅነዋል። በአሜሪካ ዜጎች፣ በአሜሪካ ይዞታዎችና ወሳኝ መሰረተ ልማቶች ላይ ጥቃት ተፈጽመዋል ብለዋል። ኤምባሲው አክለውም የኢራቅ አየር ክልል ውስጥ ቀጣይነት ያለው የሮኬት የድሮኖችና የሞርተር ስጋት ስላለ ባግዳድ ውስጥ ወደሚገኝ ኤምባሲም ሆነ ኢርቢል ውስጥ ወዳለው ቆንስላ ጽሕፈት ቤት ለመምጣት እንዳትሞክሩ ሲል አስጠንቅቀዋል። በተጨማሪም አሜሪካ ኦማን ውስጥ የሚገኙ የአደጋ ጊዜ ሰራተኛ ያልሆኑ የመንግስት ተቀጣሪዎችና የመንግስት ሰራተኛ ዘመዶች ሀገሪቱን ለቀው እንዲወጡ ትዕዛዝ መስጠቷን የዜና ወኪል ሮይተርስ ዘግቧል። አሜሪካ እነዚህን ማሳሰቢያዎች የሰጠችው ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ ኢላማዎች ላይ ጥቃት መፈጸሟን ተከትሎ ነው። ከኢራን ጥቃት የተነሳም በበርካታ የቀጠናው ሀገራት የሚገኙ ዜጎቿን ለቀው እንዲወጡ አሳስባለች። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።